ሞዴል በዚህ መልኩ የምትሰሩ ከሆነ 360 ዲግሪ ኢንትራንስ ኤግዛም ላይ የምታመጡትን ውጤት ልትቀይሩ ትችላላችሁ ማለት ነው። ስለዚህ በቃ አንድ ቀን ለሞዴል ራሱ ቢቀራችሁ ይህንን ነገር ግዴታ መሞከር ይኖርባችኋል ማለት ነው። በዚህ መልኩ ሞዴል ተፈተናችሁ ማለት ኢንትራንስ ኤግዛም እኔ አልፋለሁ አላልፍም፣ ስንት ውጤት ላመጣ እችላለሁ ኦር ከስንት ውጤት በታች ማምጣት አልችልም የሚለውን መወሰን ትችላላችሁ ማለት ነው። በዛሬ ቪዲዮ ፕራክቲካሊ እንመለከታለን። ዝም ብዬ ቲዮሪ አልነግራችሁም። በመጨረሻ ቪዲዮ ሪል ሞዴል ኤግዛም ከፍተን እናያለን ማለት ነው። ታይም ሎክ የተደረገ በጣም ጥንብ ጥያቄዎችን የያዘ ኢንትራንስ ኤግዛም ቤዝድ የሆነ ማለት ነው። ኢንትራንስ ኤግዛም ስታንዳርድ ቤዝድ የሆነ እሱንም ምን እንደሆነ በቪዲዮ ቆይታችን የምታውቁት ይሆናል ማለት ነው። ስለዚህ በዛሬ ቪዲዮችን መጨረሻ ምን የምታውቁ ሆናል ኢንትራንስ ኤግዛም ላይ አልፋለሁ አላልፍም የሚለውን ይህን ነገር ብቻ በማድረግ ማወቅ ትችላላችሁ ማለት ነው። ምንም ትሪኪ ነገር እያወራው አይደለም። በመጨረሻ ቪዲዮ ፕሩፍ የማደርግላችሁ ይሆናል። በተጨማሪ ደግሞ በጣም ብዙ ተማሪዎች ሚስቴክ ኢንትራንስ ኤግዛም ስፔሻሊ በኦንላይን ሲሆን የሚሰሩትን ሚስቴኮች ዲስከስ የምናደርግ ይሆናል። ስለዚህ ቪዲዮን እስከ መጨረሻ ፎሎ አፕ ማድረጋችሁ እንዳትረሱ። ፈርስትሊ ወደ መጀመሪያ ላይ ከመጣን በጣም ብዙ ተማሪዎች ይደናገጣሉ ማለት ነው። ጥናታቸው ብቻ የሚበቃቸው ይመስላቸዋል። ነገር ግን በጣም በዚህ ጊዜ ሜንታሊቲ ይወስናል ማለት ነው። አንድ ተማሪ ያለበት ሜንታሊቲ ካጠናው በላይ ልና አንችልም፣ ግን በጣም ወሳኝ ነው ማለት ነው። እንዳጠና ሰው በካሬጅ የሚሄድ ሰው በጣም ይወስናል። አጥንቶ ፈሪ የሆነ ሰው ኢንትራንስ ኤግዛም ላይ መስራት ያለው ፕሮባቢሊቲ በጣም ሎ ይሆናል። ስፔሻሊ የኢንትራንስ ኤግዛም አወቃቀር የማያውቅ ተማሪ ሊጎዳ ይችላል ማለት ነው። ስለዚህ ማድረግ አለባችሁ መጀመሪያ ደረጃ ኢንትራንስ ኤግዛም ላይ ስትቀመጡ ፕሊስ የጥያቄ አወቃቀር ማወቅ ይኖርባችኋል ማለት ነው። በጣም ብዙ ተማሪዎች አንዴ ከባድ ጥያቄ ካየ ተደናግጦ ጥያቄዎቹን በሙሉ ገስ መሙላት ይጀምራል ማለት ነው። ስለዚህ ኢንትራንስ ኤግዛም ስታንዳርድ ባለማወቅ ነው። ኢንትራንስ ኤግዛም ሁሉም ጥያቄዎች ዲፊካልት የሚባሉ ወደ 20% የሚጠጉ ጥያቄዎች ነው። በተጨማሪ ደግሞ 30% የሚጠጉ ጥያቄዎች ያው ሲምፕል የሆኑ ጥያቄዎች ናቸው። ምንም አንድ ኦርዲነሪ ተማሪ የሚያነብ ተማሪ ማለት ነው ሊመልሰው የሚችል ነገር ነው። በተጨማሪ ደግሞ 50% የሚሆኑ ደግሞ ሚዲየም የሚባል ጥያቄዎች ናቸው። እነዚህ ሚዲየም የምንላቸው ደግሞ ያው ከባድም ባይባሉ ሚዲየም ላይ ያሉት ትንሽ ፎርሙላ ጋራ መታገል ያስፈልጋቸዋል። ትንሽ አናላይዝ ይፈልጋል፣ ዲፕ አንደርስታንዲንግ ይፈልጋል ማለት ነው። ዲፊካልት ደግሞ ጠንከር ይላሉ። በጣም ሞር ስፔሲፊክ ቶፒኮች ስር ገብታችሁ ስሮ ማወቅ ይኖርባቸዋል ማለት ነው እነዚህ ጥያቄዎች። ስለዚህ ፕሊዝ ከባድ ጥያቄ ካያችሁ ስኪፕ ማድረግ ትችላላችሁ ማለት ነው። በኋላ ላይ ተመልሳችሁ ልትሰሩ ትችላላችሁ። ኦንላይን ስኪፕ ካደረግ ምናምን መመለስ ቻሉ አይችልም የሚለው እንዳያሳስባችሁ መመለስ ትችላላችሁ። ፕሊዝ 20% ብላችሁ 80% ማጣት አይኖርባችሁም። ስለዚህ 30% ከፈለጋችሁ 30% ቀላል ጥያቄዎችን መስራት ትችላላችሁ። እንደዚያው 50%። ስለዚህ አንድ ተማሪ ኢንትራንስ ላይ ተቀምጦ እኔ ወድቃለሁ ከባድ ጥያቄ መጣብኝ ሊል አይችልም ማለት ነው። አመቱን ሙሉ አጥንቶ ማለት ነው። የ4 ዓመት ልፋት በዚህች አንድ ቁጭታ ሊያበላሽ አይችልም ማለት ነው። ፕሊስ ልትወድቀው ራሱ አይገባም ማለት ነው። 30% ጥያቄ ሲምፕል ከተባለ እነሱን ግዴታ መስራት ትችላላችሁ ይኖርባቸው ማለት ነው። በተጨማሪ ደግሞ 20%ን ራሱ ሚዲየም ከሚባል ሰርታችሁ ማለፋችሁ መጠርጠር አይኖርባችሁ ማለት ነው። ስንት ነጥብ አመጣሉ አላመጣም የሚለውን ነገር ብቻ ነው መጠርጠር ያለባችሁ ማለት ነው። በተጨማሪ ደግሞ ምንም የሚከብዳችሁ ነገር የለም። ሉክ ምናምን ማት ላይ ይሰጣችኋል። እንግሊሽ ላይም በተጨማሪ ፓሴጅ ላይ በጣም ብዙ ተማሪዎች እንዴት ነው ኮንፊውዥን ፓሴጁን ገና ስኪፕ እያደረኩ ምናምን ነው ማለት የሚለውን በጣም ይጠይቃሉ ማለት ነው። ፓሴጁ በእያንዳንዱ ጥያቄ ጋራ ከእናንተ ጋራ ነው ይሄዳል ማለት ነው። እንደውም ከሱ በላይ ቀለል ይላቸዋል። እዚህ ፓሴጅ እንትን ካላችሁ በጨዘው ጋራ ሪፈር እያደረጋችሁ መሄድ ትችላላችሁ ማለት ነው። በተጨማሪም በቪዲዮ መጀመሪያ ላይ ነገርኳችሁ እንዴት አድርገን ሞዴል ኤግዛም እንፈተን። ኢንትራንስ ኤግዛም ፊት ሞዴል ኤግዛም የምትፈተኑበትን ወይ አዘጋጅቼላችኋለሁ ማለት ነው። ቴሌግራም ቻናል ላይ ዳይሬክትሊ ጆይን በማድረግ ስክሪን ላይ በምታዩት መልክ አሁን ስክሪን ላይ ማየት እንችላለን ማለት ነው። በዚህ መልኩ ተፈተናችሁ ኢንትራንስ ኤግዛም ስንት ላመጣ እችላለሁ የሚለውን ነገር ካለምንም ጥያቄ ማወቅ ትችላላችሁ ማለት ነው። ያው ለናቹራል ተማሪዎች ብቻ ነው የተዘጋጀው። ስለዚህ ናቹራል ተማሪዎች ከሆናችሁ ይህንን ነገር ሞክራችሁ ኢንትራንስ ኤግዛም ሪሊ ጥያቄዎችን ኢንትራንስ ኤግዛም ኮንቴን ያደረገ ከ5 ሞዴሎች በላይ ኢች ሳብጀክት ማለት ነው። ለጊዜው እንግሊሽ፣ ኤስኤቲ፣ ኬሚስትሪ እና ባዮሎጂ ነው ያለቀው። ስለዚህ 5 ራውንድ 100 ጥያቄዎችን የያዘ በደቂቃ ዋይዝ ደግሞ 120 ደቂቃ ነው ያደረግነው። እናውቃለን ትንሽ አነስ ይላል፣ ግን
ጀስት ኮምፒቴንሲያችሁን ጭንቅንቅ ስትሆኑ ደቂቃ ሲያንስባችሁ እንዴት መስራት እንዳለባችሁ እንድታውቁ ነው። ስለዚህ አሁን ገብተን እናየዋለን ዳይሬክትሊ ሪል ኩዌሽኖችን እንዴት ኢንትራንስ ኤግዛም ላይ ሰዓት እንደሚቆጥር የምናየው ይሆናል ማለት ነው። ይህን ለማግኘት ዳይሬክትሊ ቴሌግራም ቻናል ጆይን አድርጋችሁ ማየት ትችላላችሁ ማለት ነው። ሊንኩን ነክተን እናያለን እስኪ ምን አይነት ጥያቄዎች እንደሚያጋጥሟችሁ። ሪል ኢንትራንስ ኤግዛም ቤዝድ የሆነ ጥያቄዎች ናቸው። ስለዚህ በቃ አንድ ቀን ለሞዴል ራሱ ቢቀራችሁ ይህንን ነገር ግዴታ መሞከር ይኖርባችኋል ማለት ነው። ፎር ኤግዛምፕል አሁን ጀስት አንድ ጥያቄ ገብተን እናያለን ማለት ነው። እንዴት ሰዓት እንደሚቆጥር እናያለን። አሁን ኤስኤቲ ላይ ከገባን ወደ 5 ራውንድ አለው ማለት ነው። ስለዚህ ኤስኤቲ ላይ 5 ራውንድ እዚህ በታች ታገኙታላችሁ። አንዱን ራውንድ ከፍተን እናያለን። ስለዚህ ሪሊ እንደምታዩት እዚህ ጋር አሁን ሰዓቱ እየቆጠረ ይገኛል። ስለዚህ ሰዓቱ በዚህ መልክ ካውንት ዳውን ይቆጥርላችኋል። ጥያቄዎችን ደግሞ በዚህ መልኩ ታያላችሁ ማለት ነው። የኤስኤቲ ጥያቄ ነው። ስለዚህ እንዲህ ይላል። ምንድነው? አናሎጊ ጥያቄ ነው። ስለዚህ ሲምቦሎቹን በዚህ መልክ መመለስ ትችላላችሁ ማለት ነው። ጥያቄዎቹን ደግሞ በዚህ መልኩ ኔክስት እያላችሁ ኢንትራንስ ኤግዛም ሪሊ የምትፈተኑበትን ወይ ሙሉ አቀናጅተን ሰርተንላችኋል ማለት ነው። በዚህ ወይ በቃ ዳይሬክትሊ እንዲህ እያላችሁ እስከ 100ኛው ጥያቄ መሄድ ትችላላችሁ ማለት ነው። ሰዓቱ ካለቀ ይዘጋባችኋል። ዳይሬክትሊ ምንም አይነት ጥያቄ የለውም። ስለዚህ ይሄን ከሰራችሁ ኢንትራንስ ኤግዛም ላይ በቃ ስንት አመጣለሁ የሚለውን በቃ ካለምንም ጥርጣሬ ማስቀመጥ ትችላላችሁ ማለት ነው። ይሄን ለማግኘት ዳይሬክትሊ ቴሌግራም ላይ ተቀላቅላችሁ ማግኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ